ሰላም ጤና ይስጥልን። የተለያዩ መረጃዎችን ይዘን ወደ እናንተ ቀርበናል። ሰበር መረጃ ተሰምቷል። የኢትዮጵያ ዩኒቨርሲቲ ተማሪዎችን በተመለከተ የወጣውን መረጃ እናጋራችኋለን። በተጨማሪም ንግዶች በአዲስ አበባ ውስጥ በፈረቃ እንዲሆኑ መወሰኑ ተሰምቷል። እንዲሁም በአማራ ክልልም አንገብጋቢ አሳዛኝ የተባለ መረጃም ወጥቷል፣ እናስደምጣችኋለን። ሌላው ደግሞ ከውጭ ወደ ሀገር ውስጥ የሚገቡ የውጭ ሀገር ባንኮች የኢትዮጵያ መንግስት ሕግና ደንብ ያላቸውን ከባድ ትዕዛዞች ይፋ አድርጓል። እነዚህን እንዲሁም ሌሎች መረጃዎችን አብራችሁ ትሰማላችሁ። ወደ መረጃው ጤና ይስጥልን። ወደ ዝርዝር መረጃው አምርተናል። በቅድሚያም ሰበር መረጃ የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት እንዲያስተምሩ ሊገደዱ መሆኑ ተሰምቷል። ትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለአንድ ዓመት በቅድሚያ እንዲያስተምሩ ወይም እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እቅድ ማውጣቱን ተሰምቷል። ትምህርት ሚኒስትር ብርሃኑ ነጋ ትናንት መጋቢት 24 ቀን 2017 ዓ.ም በተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የ12ኛ ክፍል አገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተ በቀረበ ጥናት ላይ ውይይት ሲደረግ በዩኒቨርሲቲ ተማሪዎች ላይ ስለተያዘውም እቅድ አብራርተዋል። ላለፉት ዓመታት እሳቸው በኃላፊነት ከተሾሙ ጀምሮም የ12ኛ ክፍል አገር አቀፍ መልቀቂያ ፈተና የተማሪዎች ውጤት በከፍተኛ ደረጃ ዝቅተኛ እንዲሆን ካደረጉ መንስኤዎች መካከል የመምህራን ብቃትና የተነሳሽነት ማነስ ተጠቃሽ መሆናቸውን ተጠቁመዋል። ችግሩን በአጭር ጊዜ ለመፍታት እንዲቻል የተለያዩ ትግበራ እየተሰሩ መሆኑንም ሚኒስትሩ ገልጸዋል። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው አሰራር ከ2019 ዓ.ም ጀምሮ ተግባራዊ እንዲደረግ እቅድ የተያዘ መሆኑን የገለጹት ሚኒስትሩ በ4 ዓመት የሚመረቅ ተማሪ የ3ኛ ዓመት ትምህርቱን እንዳጠናቀቀም ወደ አስተማሪው ማህበረሰብ ተመልሶም ለ1 ዓመት የማስተማር አገልግሎት ይሰጥና ማህበረሰቡን እንዲያገለግል ይደረግና እንዲመረቅ ይደረጋል ሲሉም ተናግረዋል። ይህም ሲሆን የተማሪዎች መሰረታዊ ወጪ የሚሸፈን እንዲሆንም አክለዋል። ይህ አሰራር ለተማሪዎች ለራሳቸውም የተግባር ትምህርት እንዲሆንና የበለጠ እንዲበስሉ እንደሚያደርጋቸውም ተናግረዋል። ተማሪዎች የመምህርነትን ሙያ ተላብሰው በዚያው ወደ ሙያው እንዲያመሩ እድል በመፍጠር ለጊዜውም ቢሆን በዘርፉ እየቀነሰ የመጣውን ወደ ሙያው የሚገባው የአስተማሪን ቁጥር ለማሳደግ እንደሚረዳም ሚኒስትሩ አብራርተዋል። በቅርቡ በመምህራን ላይ በተደረገ ግምገማም 100,000 የሚደርስ የመምህራን እጥረት መኖሩ መታወቁን የተናገሩት ብርሃኑ አሰራሩ በከፍተኛ ደረጃ ያለውን የመምህራን እጥረት እንዲቀንስ የበኩሉን እንደሚወጣም አስረድተዋል። ወደ መምህርነት ሙያ የሚገቡ ሰዎችን ክፍተት ለማስተካከል ከተያዙ ዘርፈ ብዙ የማትጊያ ስርዓቶች አንዱ የመምህራን በሀገሪቱ የፋይናንስ ስርዓት ውስጥ የራሳቸውን ድርሻ እንዲኖራቸውና የኑሮ ውድነቱን እንዲቋቋሙ ለማድረግ የመምህራን ባንክ ማቋቋም አንዱ እቅድ መሆኑንም አንስተዋል። ባንኩም በ1 ዓመት ውስጥ ወደ ስራ ይገባል ብለን እንጠብቃለን ያሉት ሚኒስትሩ በ2019 ዓ.ም ደግሞ በእርግጠኝነት ወደ ኢትዮጵያ ዩኒቨርሲቲ ሰርቪስ አሰራር እንደሚገባም ጠቁመዋል። ሌላው የዕለቱ መረጃችን ደግሞ የአዲስ አበባ ከተማ አስተዳደር ንግዶችን በፈረቃ እንዲሆን ደንብ ማውጣቱ ተሰምቷል። የአዲስ አበባ ከተማ አስተዳደር መደበኛ ያልሆነ የጎዳና ላይ ንግድ ስርዓትን ለማስያዝ ይረዳል ያለውን ደንብ በትናንትናው ዕለት እንዳወጣ ይፋ አድርጓል። የደንቡን መውጣት ተከትሎም ንግዱ የሚካሄድበትን ሰዓት በ5 ፈረቃ ተከፋፍሎ ይፋ እንደሆነም የደረሰ መረጃ ያሳያል። በዚህም መሰረት ከንጋቱ 11 ሰዓት እስከ ንጋቱ 1 ሰዓት የአትክልትና ፍራፍሬ እንዲሁም የአልባሳትና መጫሚያዎች ንግድ እንደሚካሄድ ወስኗል። በሁለተኛ ደረጃ ከንጋት 1 ሰዓት እስከ ረፋዱ 3 ሰዓት እንደ ብስኩት፣ ሻይ፣ ቡና፣ የታሸጉ ውሃና ለስላሳ መጠጦች ያሉና
ለቁርስ የሚሆኑ ቀለል ያሉ ምግቦች ንግድ እንዲካሄድ የጫማ ጽዳት ወይም ሊስትሮ አገልግሎት በዚሁ ሰዓት እንዲካሄድ ነው የተወሰነው። ሶስተኛ ከረፋዱ 3 ሰዓት እስከ ቀኑ 6 ሰዓት የመጽሐፍት መጽሔቶች እና ጋዜጦች ንግድ ይካሄዳል። ሌላኛው ደግሞ ከቀኑ 6 ሰዓት እስከ 8 ሰዓት ቀለል ያሉ ምግቦችን በመባል የሚታወቁት እንደ ኬክ፣ ብስኩት፣ ሻይ፣ ቡናም፣ የታሸገ ውሃና ለስላሳ መጠጦችም ንግድ እንዲካሄዱ ይፋ ተደርጓል። ከአመሻሽ 11 ሰዓት እስከ ምሽቱ 3 ሰዓት ተኩል የተጠበሱ ምግቦች፣ ጁስ፣ ብስኩት፣ ኬክ፣ ሻይ፣ ቡናም፣ የታሸገ ውሃና ለስላሳ መጠጦች እንዲሁም አልባሳትና መጫሚያዎች፣ ቀላል የኤሌክትሮኒክስ መገልገያዎች፣ የውበት መጠበቂያ ኮስሜቲክሶች ንግድ እንዲካሄዱ የከተማ አስተዳደሩ መርሃ ግብርን አውጥቷል። ንግዱ የሚካሄድባቸውን ቦታዎች ወደፊት እንደሚለዩና ይፋ እንደሚደረጉ የከተማ አስተዳደሩ አሳውቋል። መደበኛ ያልሆነ የጎዳና ላይ ንግድ ኮንትሮባንድን ያበረታታል፣ ለትራፊክ መጨናነቅና አደጋም መንስኤ ይሆናል፣ እንዲሁም በሕጋዊ ንግዱ ላይ ተጽዕኖ ያሳድራል በሚል በከተማው አስተዳደር ቁጥጥር እንዲደረግበት ሲሞከር እንደነበርም ይታወሳል። ይህ መረጃም ባለቤትነቱ የሸገር ኤፍኤም 102.1 ሬዲዮ ነው። ሌላኛው እጅግ በጣም አስደንጋጭና አሳሳቢ የሆነው ከአማራ ክልል የተሰማው መረጃ ደግሞ በአማራ ክልል ራሳቸውን የሚያጠፉ ወጣቶች ከቀን ወደ ቀን እየተበራከተ መምጣቱ ሰምቷል። እንደሚታወቀው እንግዲህ የአማራ ክልል ለአለፉት 2 ዓመታት በጦርነት ውስጥ እንዳለ የማይዘነጋ ነው። ይሁን እንጂ በርካቶች ለስደት በርካቶችም ለሞት በተጨማሪም ራሳቸውን የሚያጠፉ ወጣቶች ቁጥርም እየጨመረ መሆኑ እየተነገረ ነው። እንግዲህ ሀገሪቱን ክልሏን እመራለሁ የሚለው መንግስትም ይህን ጉዳይ ችላ እንዳለውም ብዙዎቻችሁ የምታውቁት ነው። ይሁን እንጂ በአማራ ክልል ራሳቸውን የሚያጠፉ ሰዎች ቁጥር እየጨመረ መምጣቱ ደግሞ ሌላኛው ስጋትና አሳሳቢው ዜና ነው። በአማራ ክልል አንዳንድ አካባቢዎች ራሳቸውን የሚያጠፉ ሰዎች ቁጥር እየጨመረ መምጣቱን እንግዲህ የተለያዩ ነዋሪዎችና የሕክምና ባለሙያዎችም እየተናገሩ ነው የሚገኘው። ራስን ለማጥፋት የአእምሮ ህመምና ቅጽበታዊ አጋጣሚዎች ምክንያታችን መሆናቸው ተገልጿል። በባህር ዳር ፈለገ ህይወት ሆስፒታል ላለፉት 7 ወራት ብቻ 156 ከራስ ማጥፋት ጋር በተያያዘ ወደ ሕክምና የመጡ ሰዎች መኖራቸውን አንድ የሕክምና ባለሙያ ለዶይቼ ቬለ ተናግሯል። በፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታልም የድንገተኛ ክፍል ኃላፊ ዶክተር ጓዴ ተዋበ ከአዲሱ ዓመት መግቢያ ጀምሮ ራስን ከማጥፋት ጋር በተያያዘ ጉዳተኞች ወደ ሆስፒታል መምጣታቸውን ገልጸዋል። ከታካሚዎቹ መካከልም ብዙዎቹ ከተጎዱ በኋላ ወደ ተቋሙ በመድረሳቸው ህይወታቸው ያለፈ መኖሩንም አመላክቷል። በወራቤ አጠቃላይ ስፔሻላይዝድ ሆስፒታልም የአእምሮ ህክምና ስፔሻሊስት ዶክተር እስጢፋኖስ እንዳላማው በበኩላቸው ራስን ለማጥፋት የሚያስችሉ መነሻ ምክንያቶች በርካታ መሆናቸውንም ጠቅሰው ዋነኛዎቹ ግን ድብርትና ቅጽበታዊ ሁኔታዎች የሚፈጥሩት ሁኔታ እንደሆነም አክለው ተናግረዋል። ሌላኛው የዕለቱ መረጃችን ደግሞ የመንጃ ፈቃድ እድሳት አገልግሎትን በየአቅራቢያው ማግኘት እንደሚቻል ነው የተነገረው። የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ይህን መረጃ ይፋ አድርጓል። ታዲያ ከመጋቢት 24 ቀን 2017 ዓ.ም ጀምሮ የመንጃ ፈቃድ እድሳት አገልግሎት በየአቅራቢያው በመታወቂያ አድራሻ ሳይገደብ እንዲሰጥ መፈቀዱን የአዲስ አበባ አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን አሳውቋል። ከዚህ ቀደም የአዲስ አበባ መንጃ ፈቃድ ለማሳደስ በመንጃ ፈቃዱ ላይ ወደ ተገለጸው እና ፋይሉ ወዳለበት ክፍለ ከተማ ወይም የመታወቂያ አድራሻ የሚገኝ የአሽከርካሪዎችና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ቢሮ መሄድ ግድ ይል ነበር። አሁን ግን በየትኛውም አቅራቢያ በሚገኝ ቦታ በመታወቂያ አድራሻ ሳይገደብ መንጃ ፈቃድ ማሳደስ ይቻላል ተብሏል። ተገልጋዮች በሚቀርባቸው ቅርንጫፍ ፋይላቸው ያለበት ቅርንጫፍ ሳይጠየቅ የጤና ምርመራ ሰርቲፊኬትን በመያዝ የመንጃ ፈቃድ እድሳት አገልግሎት እንዲያገኙ መወሰኑን ባለስልጣን መስሪያ ቤቱ አሳውቋል። ሌላኛው መረጃችን ደግሞ የኢትዮጵያ መንግስት ከውጭ ለሚገቡ ባንኮች ሕጎችንና ደንቦችን ይፋ ማድረጉ ተሰምቷል። ታዲያ እነዚህ
ከውጭ ወደ ኢትዮጵያ የሚገቡ የውጭ ባንኮች 5 ቢሊዮን ብር ዝቅተኛ ካፒታል ማሟላት እንደሚኖርባቸው ነው የገለጸው። የኢትዮጵያ ብሔራዊ ባንክ ያወጣው አዲስ መመሪያ ጥብቅ ቅድመ ሁኔታዎችንም እያስቀመጠ ነው ተብሏል። መመሪያው በባንኩ ዘርፍ የውጭ ሀገራት ተሳትፎን የውጭ ባንክ ተቀጥላ የውጭ ባንክ ቅርንጫፍ እና የእንደራሴ ቢሮ ብሎ የሚከፍል ሲሆን ወደ ስራ ከመግባታቸው በፊትም የወንጀልና የታክስ ማጣራትን ጨምሮ ጥብቅ ምርመራ ማለፍ እንደሚጠበቅባቸውም አስቀምጧል። የውጭ ባንኮች የደንበኞቻቸውን መረጃ በኢትዮጵያ ድንበር ውስጥ ብቻ ለማስቀመጥና ለመጠቀም ይገደዳሉ። ክፍያን በተመለከተ ከውጭ የሚገቡ ባንኮች ለምርመራ 200 ሺህ፣ ለፈቃድ 400 ሺህ እና ለእድሳት 400 ሺህ ብር መክፈል አለባቸው ተብሏል። መመሪያው የሀገር ውስጥ ባንኮች ካፒታላቸውን መጨመር፣ የመረጃ አጠቃቀም ሕጋቸውን ከሀገሪቱ ጋር ማስማማትና በቦርዶቻቸው ውስጥ የጾታ ብዝሃነትን ማረጋገጥ ጨምሮ ደረጃቸውን ከፍ እንዲያደርጉም ደንግጓል።